ጤና ይስጥልን ተመልካቾች እንደምን ዋላችሁ። የአቦል ዜና ስፖርታዊ ጉዳዮችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ህብረተሰቡ ጤናውን ለመጠበቅ በግልም ሆነ በቡድን የአካል ብቃት እንቅስቃሴን ማድረግ እንዳለበት የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። ማህበረሰቡን በዘርፉ ለማነቃቃት ያለመ የአካል ብቃት እንቅስቃሴ በባህር ዳር ከተማ ተካሂዷል። ታደሰ ሙላት የማህበረሰቡን ስፖርታዊ እንቅስቃሴን ማነቃቃት ዓላማ ያደረገ የአካል ብቃት እንቅስቃሴ የጤና ሚኒስቴርና የክልል ቢሮ አመራሮች በተገኙበት በባህር ዳር ከተማ ተካሂዷል። በስፖርታዊ እንቅስቃሴው ላይ የተገኙት የኢፌዴሪ ጤና ሚኒስትር ዶክተር መቅደስ ዳባ ህብረተሰቡ ጤናውን ለመጠበቅ ስፖርታዊ እንቅስቃሴዎችን ሊያዘወትር ይገባል ብለዋል። በተለይ እንደዚህ ማስ ስፖርት ሲሰራ ውጪ ሆኖ ሁለት ነገር ነው የምንማርበት። አንደኛው በሽታ መከላከልን አተኩረን መስራት፣ አክሞ ማዳንን ፖሊሲያችንን ቢጨምር አንደኛው ማከሚያችን ስፖርት ነው። ራሱ ህክምናም ይሆናል መከላከያም ይሆናል። በአሁኑ ወቅት ተላላፊ ያልሆኑ በሽታዎች የማህበረሰቡ ዋነኛ የጤና እክል መሆናቸውን ያነሱት የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ የማስ ስፖርት እንቅስቃሴ የጋራ መስተጋብርን ከማጠናከር ባሻገር ተላላፊ ያልሆኑ በሽታዎችን በመከላከል ረገድ ሚናው የጎላ መሆኑን ገልጸዋል። አንደኛ በመካከላቸው የጋራ መስተጋብርና ግንኙነትን ያጠናክራል። በሁለተኛ ደረጃና ዋናው ደግሞ ከጤና ጋር ስናስተሳስረው የሰው ልጅ ጤንነት ለመጠበቅ አካላዊ እንቅስቃሴዎች ያስፈልጋሉ። መከላከል ከምንችልባቸው መንገዶች አንዱ የአካል ብቃት እንቅስቃሴዎችን በጋራ ማድረግ ነው። በፕሮግራሙ ላይ የተሳተፉት የፌዴራልና የክልል ጤና ቢሮ አመራሮች ሁሉም የህብረተሰብ ክፍል የዕለት ተዕለት ስፖርታዊ እንቅስቃሴዎችን በመስራት ጤንነቱን እንዲንከባከብ መክረዋል። የደም ግፊት፣ የስኳር፣ ካንሰር የተለያዩ በሽታዎችን ለመከላከል ይጠቅማል። እንዲሁም ለአእምሮ ጤና በጣም አስፈላጊ ነው። ስፖርት በተደጋጋሚ የሚሰራ ሰው ከሱሶችም ራሱን ለመጠበቅ ወይ በሱስ ውስጥ ያለ ሰውም ስፖርት ቢሰራ ከሱሱ ለመውጣት ይቀለዋል። በሳምንት ቢያንስ 3 ቀን እንቅስቃሴ ካላደረገ የሰውነቱ ሁኔታ የጤንነቱ ሁኔታ ይጠበቃ አይሄድም ማለት ነው። እንደ አቅማችን እንደምንችለው መጠን ያልጀመርን መጀመር፣ የጀመርን ኢንቴንሲቲውን መጨመር፣ በጥሩ ኢንቴንሲቲ የምንሰራ ያንን ማስቀጠል ይኖርብናል። ይህንን ስናደርግ ህመም ያልያዘን ሰዎች ህመሞች እንዳይዙን ማድረግ እንችላለን። ህመም የያዘን ሰዎች ደግሞ ህመማችን የተሻለ እንዲሆን፣ ጤንነታችን የተመለሰ እንዲሆን የሚያግዘን ይሆናል ማለት ነው። ስለዚህ ሁሉም ሰው ስፖርት እንዲሰራ እመክራለሁ። ቤታችን ሆነን በጣም ቀላል የሚባሉ መንቀሳቀስ እንኳን ቢያቅተን ቁጭ ባልንበት መሰራት የሚችሉ ስፖርቶች አሉ። እንዲህ ደግሞ አየር እየወሰዱ በጋራ የሚሰሩ ስፖርቶች አሉ። እነዚህን አብረን እንድንሰራ ጥሬን አስተላልፋለሁ። በ2019 የውድድር ዓመት በኢትዮጵያ ፕሪሚየር ሊግ ተጠናክረው ለመቅረብ የነባር ተጫዋቾችን ውል ማራዘምና አዳዲስ ተጫዋቾችን ወደ ስብስቡ እያመጡ የሚገኙት ባህር ዳር ከነማዎች ዛሬ የዋና አሰልጣኙን ውል አራዝሟል። ባለፉት 4 የውድድር ዓመታት ባህር ዳር ከተማን በዋና አሰልጣኝነት እየመሩ ክለቡን በአፍሪካ የውድድር መድረክ ያበቁት አሰልጣኝ ደጋረጌ ግዛው ለተጨማሪ 2 ዓመታት በጣና ሞገዶቹ ቤት ለመቆየት በዛሬው ዕለት ውላቸውን አራዝሟል። አሰልጣኙ ባለፈው የውድድር ዓመት አስቸጋሪ ጊዜ ቢያሳልፉም ከዚያ በፊት ክለቡን ለዋንጫ የሚፎካከር ቡድን አድርገውት ነበር። አሰልጣኙ በተጠናቀቀ የውድድር ዓመት ለታዳጊ ተጫዋቾች እድል በመስጠትም በሊጉ እንዲታዩ አድርጓል። አሰልጣኝ ደጋረጌ ግዛው ከዚህ ቀደም የደብረ ማርቆስ ዩኒቨርሲቲ፣ ኢኮስኮና ወልቂጤ ከተማን ማሰልጠናቸው ይታወሳል። በሞሮኮ አስተናጋጅነት እየተካሄደ የሚገኘው የሴቶች አፍሪካ ዋንጫ ሩብ ፍጻሜ ላይ ደርሷል። ትላንት የምድብ የመጨረሻ